ጌታ ጌታ በማለት ውስጥ ድነት የለም። ጌታ ጌታ በማለት ውስጥ የዘላለም ሕይወት የለም። የዘላለም ሕይወት ያለው በመዘጋጀት ውስጥ ነው። ይህ ጊዜ ብዙዎችን እንቅልፍ የሚላቸው ጊዜ ነው። ነገር ግን በዛ ጊዜ እየተጉ የሚያገኛቸው እነዛ ብፁዓን ናቸው። ይህንን እያልኩ አይደለም ያለ ኢየሱስ ክርስቶስ ሰውን መርዳት ወደ ዘላለም ሕይወት ያስገባል እያልኩ አይደለም። ኢየሱስን ይዞ ግን ሰውን አለመርዳት ከዘላለም ሕይወት ያስወጣል እያልኳችሁ ነው። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ ክርስቲያን የሆንበት ኢየሱስን ለመምሰልና ኢየሱስን እየመሰልን ለመኖር ነው። ክርስትና የትኛውንም ሃይማኖት ለመምሰል አይደለም። የትኛውም አይነት የሰዎችን አስተሳሰብ ለማራመድ አይደለም። የተሰቀለውን ይልቁንም ከሞት የተነሳውን ስለ እኛም የሚማልደውን ብቸኛ የሆነውን የእግዚአብሔር ልጅ እንድንመስል ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ከኔ ጋር ያመጣችሁ አብራችሁ ሰብስክራይብ እያደረጋችሁ ያላችሁ ሁላችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ማለት እወዳለሁ። አዳዲስ ከሆናችሁም ይህንን ቤት ሰብስክራይብ በማድረግ የልጁን መልክ አገልግሎት እንድትደግፉ እንድታግዙ በአክብሮት ለጋብዛችሁ እወዳለሁ። ዓለም እየተበላሸችበት ባለው በዚህ ጊዜ ዓለም ወደ ጥፋት እየሄደችበት ባለው በዚህ ጊዜ የልጁን መልክ እንደመምሰል መታደል የለም። ምክንያቱም ክርስትና ቬሪፊኬሽንን የሚሰጣችሁ አልፋችኋል የሚለው የትኛውም ሃይማኖት ስለተከተላችሁ ሳይሆን የልጁን መልክ ስለመሰላችሁ ነው። የልጁን መልክ ዕለት እየመሰላችሁ ያንን መልክ ደግሞ እያንጸባረቃችሁ እንድትሄዱ ይህንን ቻናል ሰብስክራይብ አድርጋችሁ በየጊዜው የምንለቃቸውን ትምህርቶችን እየተከታተላችሁ አብራችሁን እንድትሆኑ በአክብሮት ድጋሚ ልጋብዛችሁ እወዳለሁ። አገልግሎታችን አሁን ጀምሯል እንጂ አላለቀም። እየሰፋ ይሄዳል፣ ብዙዎችን ያጠቃልላል። ስለዚህ በዚህ አገልግሎት ላይ አብራችሁ ልጆቻችሁን በማስገባት ተካፋዮች እንድትሆኑ አሁንም በአክብሮት ልጋብዛችሁ እወዳለሁ። እንጸልይና ወደ ዛሬው ሐሳብ ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ስም ክብር ላንተ ይሁን። አንተ አምላክ ነህና ከፍ በል። አንተ ንጉሥ ነህና ከፍ በል። እንዳንተ ያለ አባቴና አምላክ ሆይ አልተገኘም፣ አይኖርም፣ የለም። አንተ ብቸኛ የሆንክ አምላክ ነህ። ስትፈውስ አይተንሃል፣ ስታድን አይተንሃል። በበሽታ ላይ እግዚአብሔር ሆይ ኃይል ሲገለጥ አይተናል። ያለህ የምትሰራ የሰራክ ያለ አምላክ ነህና ክብር ላንተ ይሁን። ቀሪ ደቂቃዎቻችንን አንተ ባርክልን። አባ ከኔ ጋር ለተቀመጡ ለወንድሞቼ ጸልያለሁ። ከኔ ጋር አሜን እያለ ለሚጸልይ እግዚአብሔር ሆይ ያንተ መንፈስ ያገኘው፣ ፈውስ ያገኘው። እግዚአብሔር አባትና አምላክ ሆይ የመንፈስ መታደስ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ያገኘው። ያንተ እጅ ከኛ ጋር ይሁን። ቀሪ ደቂቃዎቻችንን አንተ ባርክልን። በናዝሬቱ በጌታ በኢየሱስ ስምና ስልጣን አሜን። የጌታ ሰላም በድጋሚ ባላችሁበት ቦታ ሁሉ ይብዛላችሁ። ዛሬ የምንከፋፈለው የእግዚአብሔር ቃል ክፍል ሉቃስ ወንጌል ምዕራፍ 12 ከቁጥር 35 ያለውን ነው። ቃሉ እንዲህ ይነበባል። ቃሉን ካነበብኩ በኋላ ወደ ሐሳቤ እንሄዳለን። 35 ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥተው ደጁን ሲያንኳኳ እንዲከፍቱ
እንዲከፍቱ ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ፣ ታጥቆም በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህንን እወቁ። ባለቤቱ በምን ሰዓት ሌባ እንደሚመጣ ቢያወቅ ኖሮ በነቃ ቤቱንም እንዲቆፍር ባልፈቀደው ነበር። እናንተ ግን ደግሞ ይላል፣ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ተዘጋጅታችሁ ኑሩ። አስምሬበት መናገር የምፈልገው ቃል ነው። ተዘጋጅታችሁበት ኑሩ። ክርስትና በመዘጋጀት ላይ ስለሚመሰረት ያልተዘጋጃችሁ ሕይወት፣ ያልተዘጋጃችሁ ማንነት ካላችሁ እናንተ ክርስቲያኖች አትባሉ። በዚህ ዘመን ክርስትና እንደ ልብ መናገር ይመስላል ለአንዳንድ ሰው። በዚህ ዘመን ክርስትና የመጣውን በማውራት ላይ፣ እንደ ልባቸው በመኖር ላይ፣ እንደ ፍቃዳቸው በመንቀሳቀስ ላይ ይመስላል ለአንዳንድ ሰዎች ክርስትና ግን ተዘጋጅቶ መኖር ነው። መዘጋጀት ማለት ለየትኛውም አይነት ነገር ራስን ሬዲ አድርጎ መጠበቅ ማለት ነው። ለምሳሌ መዘጋጀት በዚህኛው ዓለም ባለው ነገር ላይ ብንወስደው አንድ ሰው ሩጫ ላይ የሚዘጋጀው ቀደም ብሎ ነው። በሩጫ መድረክ ላይ በወጣ ጊዜ የተዘጋጀውን ይዞ ነው የሚመጣው። ያልተዘጋጀውን ይዞ ከመጣ 5 ደቂቃ ልሮጥ አይችልም። መዘጋጀት ብዙ እንዲሮጥና ብዙ እንዲያሸንፍ ያደርገዋል። የማሸነፍ ቻንሱን እጅግ በጣም ያሰፋለታል። ምናልባት ብዙ ተወዳዳሪዎች ሊኖሩ ይችላሉ። ብዙ እንቅስቃሴ ብዙ ዝግጅት ያደረጉ ሰዎች ሊኖሩ ይችላሉ። ግን የሱ ዝግጅት የተሻለ ከሆነ፣ የሱ ዝግጅት ከሁሉ የበለጠ ከሆነ የማሸነፍ ቻንሱ እጅግ በጣም ሰፊ ነው። ምናልባት የሚሮጡ ብዙዎች ሆነው ወርቅ የሚሸለመው እሱ ብቻ ይሆናል ነው። ስለዚህ ተዘጋጅታችሁ ኑሩ። እግዚአብሔር የሚፈልገው ወገባችሁ ታጥቃችሁ። እዚህ ቦታ እንደዚህ ነው፣ ወገባችሁ የታጠቀ መብራታችሁ የበራ ይሆን። እነዚህ ሁለቱ ቃላቶች ከመዘጋጀት ጋርና እግዚአብሔርን ከመጠበቅ ጋር የተያያዘ ነገሮች ናቸው። እመኑኝ፣ ያልተዘጋጀ ያልነቃ መንግሥተ ሰማያትን አይገባም። ምናልባት ጌታ ጌታ የሚለውን ቃላት ሊያበዛ ይችላል። ምናልባት ኢየሱስ ምናምን ሊል ይችላል። ምናልባት ድምፁን ከፍ አድርጎ አዋጅ ሊያውጅ ይችላል። ነገር ግን እርግጠኛ ሆኜ እናገራችኋለሁ፣ ከመንግሥተ ሰማያት ደጅ ይመለሳል። ከመንግሥተ ሰማያት ደጅ ወደ ኋላ ይጎተታል። ለምን ከተባለ መዘጋጀት ስለሚቀር። ደጋግሞ ጌታ ጌታ ማለት ሕይወታችሁን አያተርፈው። ጌታ ጌታ ማለት ከዘላለም ጥፋት አያድናቸው። ኢየሱስ ክርስቶስ ሲናገር እንደምታውቁት በማቴዎስ ወንጌል ምዕራፍ 7 ላይ እንደተናገረ ብዙዎች ጌታ ጌታ ይሉኛል፣ ጌታ ጌታ ይሉኛል፣ ነገር ግን እኔ አላውቃቸውም እላቸዋለሁ። ጌታ ጌታ በማለት ውስጥ ድነት የለም። ጌታ ጌታ በማለት ውስጥ የዘላለም ሕይወት የለም። የዘላለም ሕይወት ያለው በመዘጋጀት ውስጥ ነው። ስለዚህ እናንተ ተዘጋጅታችሁ ኑሩ። ስለዚህ እናንተ በንግግራችሁ ተዘጋጅታችሁ ኑሩ። በድርጊታችሁ ተዘጋጅታችሁ ኑሩ። ኢየሱስ የጌቶች ጌታ ነው። መዘጋጀት እጅግ በጣም አስፈላጊ ነው። እንደምታውቁት ማቴዎስ ወንጌል ምዕራፍ 25 ላይ እነዛ 10 ቆነጃጅቶቹን ታውቃላችሁ። ሁሉም በመዘጋጀት ውስጥ ላይ ናቸው። ጌታቸውን በመጠበቅ ሙሽራውን በመጠበቅ ላይ ናቸው። ነገር ግን ዝግጅት ከዝግጅት ይለያልና የእነዛ የ5ቱ ሰነፎች ዝግጅት እውነትም ሰነፎች የሚያስብላቸው ነው። ልባሞቹ ዘይት ይዘዋሉ፣ የሚበራ ነገር ይዘዋሉ። ነገር ግን የሚበቃቸውንም ጨምሮ ዘይት ይዘዋሉ። ሰነፎቹስ
የሚበራውን ጧፍ ይዘዋሉ፣ ዘይትንም ይዘዋሉ። ግን ዘይቱ እስከዛ ቀን የሚያስጠብቃቸው አይደለም። እስከዛ ጌታቸው ቢዘገይ የሚጠቀሙት አይደለም። ወንድሞችና እህቶቼ ዝግጅትነታችሁ የሚበቃ ሊሆን ይገባል። እስከ የትኛው ጊዜ ሲባል ጌታችሁና ሙሽራችሁ እስኪመጣ ድረስ የምትጠብቁት ሊሆን ይገባል። ሙሽራው በመጣ ጊዜ፣ ጌታችሁ በመጣ ጊዜ በደስታ የሚያስገባችሁ እስኪያስገባችሁ ድረስ ሊያስጠብቃችሁ የሚችለው ሊሆን ይገባል። ዛሬ ስለነዛ ዘይቶችም እናወራለን። እንዴት መዘጋጀት እንዳለባችሁ እናወራለን። ስለዚህ መዘጋጀት አስፈላጊ ነው። እስከዛ ሰዓት ጠብቁ። እስከ 3ኛና እስከ 2ኛ ክፍለ ጊዜ ምናልባት ብዙዎችን እንቅልፍ የሚወስድበት ጊዜ ነው። 2ኛና 3ኛ ክፍለ ጊዜ 2ኛ ክፍለ ጊዜ የሚባለው ከ3 እስከ 6 ሰዓት ያለ ነው። 3ኛ ክፍለ ጊዜ የሚባለው ከ6 እስከ 9 ሰዓት ያለ ጊዜ ነው። ይህ ጊዜ ብዙዎችን እንቅልፍ የሚላቸው ጊዜ ነው። ነገር ግን በዛ ጊዜ እየተጉ የሚያገኛቸው እነዛ ብፁዓን ናቸው። እነዛ የተባረኩ ናቸው። እነዛን ጌታቸው በመጣ ጊዜ ባለው ሁሉ ላይ ይሾማቸዋል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ ስለዚህ መዘጋጀት በጣም ኢምፖርታንት ጉዳይ ነው። ሰው ሮቢ እንዴት ነው የምንዘጋጀው? በምን እንዘጋጅ? ብዙ ጊዜ ሰምታችኋል። እኔ 2 ነገር ብቻ ነው የማወራላችሁ። የመጀመሪያው ወገባችሁ የታጠቀ ይሁን። ወገባችሁ የታጠቀ ይሁን ማለት ቅድም እንደተናገርኩኝ ሬዲ ሁኑ። እንዴት ነው ሬዲ የምንሆነው? ጌታችሁ በምን ሰዓት እንደሚመጣ አታውቁምና ሬዲ ሁኑ። ወገባችሁ የታጠቀ ይሁን ማለት የጌታን ፍቃድ አውቃችሁ የምታደርጉ፣ የጌታን መንገድ የምትከተሉ፣ በጌታ ሐሳብ ውስጥ የምትገቡና የምትወጡ ሁኑ። ወገባችሁ የታጠቀ ይሁን። ወገባችሁ የታጠቀ ማለት እግዚአብሔርን የምትፈሩ ማለት ነው። ወገባችሁ የታጠቀ ማለት የጌታን ፍቃድ አውቃችሁ የምትኖሩ ማለት ነው። ማቴዎስ ወንጌል ላይ ቅድም እንዳነሳሁላችሁ እንደሚል ቃል አለ፣ የአባቴን ፍቃድ የሚያደርግ እንጂ ጌታ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም። ሰው የጌታን ፍቃድ ያወቃችሁ ጌታ ጌታ ከሚሉ ሰዎች ጋር ሳይሆን ጌታ ጌታ እያሉ ከሚኖሩ ሰዎች ጋር የምትስማሙ ሁኑ። ጌታ ጌታ እያሉ የጌታን ስም እየጠሩ በኃጢአትና በጥፋት ውስጥ የሚንቀሳቀሱ ወንድምን ለመግደል ለማጥፋት የሚንቀሳቀሱ ብዙ ሰዎች አሉ፣ ብዙ ወንድሞች አሉ፣ ብዙ አባቶች አሉ። እናንተ ግን ከነሱ ተጣበቁ። ጌታ ብሎ የዘላለም ሕይወት ማግኘት የለምና ለጌታ ኖሮ እንጂ ኢየሱስ ጌታ ነው። ስለዚህ ወገባችሁ የታጠቀ ሁኑ። ሬዲ ሆናችሁ እግዚአብሔርን የምትፈሩ፣ ለእግዚአብሔር የምትንቀጠቀጡ፣ የእግዚአብሔርን ቃል የምታከብሩ፣ እግዚአብሔር በሚወድበት መንገድ የምትገቡና የምትወጡ ሁኑ። ተዘጋጅታችሁ ነው። ሲናገር እንዲህ አለ፣ ሌባ በየትኛው ሰዓት እንደሚመጣ ባለቤት ቢያውቅ ኖሮ ቤቱን እንዲቆፍር ባልፈቀደ ነበር። ምናልባት ዙሪያችሁ ላይ ዲያብሎስ ሊዞር ይችላል። እያገሳ እንደሚያገሳ አንበሳ ሊዞር ይችላል ዲያብሎስ። ነገር ግን እናንተ ከፍታችሁ ዘና ብላችሁ እንዳትተኙ፣ ምክንያቱም የሚዞረው ሊውጣችሁ ስለሆነ። የሚዞረው የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል እንደሚለው ልክ እንደዛው አሳልፋችሁ ራሳችሁን እንዳትሰጡ ነቅታችሁ ጠብቁ። ወገባችሁን ታጠቁ። ወገባችሁን ታጥቃችሁ ሬዲ ሆናችሁ ሽንገላውን ኤፌሶን ላይ እንደሚናገረው ሽንገላውን ለመቃወም እንድትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ እያነሳችሁ መጽሐፉን እናንተ አንብቡ። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ያለው ይሄንን እያደረጋችሁ በመጀመሪያ ወገባችሁን ታጥቃችሁ። እቺ ላይ ፖይንት ላይ አይደለም ብዙ ማውራት የምፈልገው፣ ቀጥሎ በምትለው ነገር ላይ ነው የማውራት የምፈልገው። ስለዚህ ወገባችሁ የታጠቀ ከሆናችሁ እናንተ ተዘጋጅታችሁ እየኖራችሁ ነው። ሁለተኛውና ብዙ ሰዎች ከልባቸው የተወሰደ ጉዳይ በንግግር ላይ ብቻ የሆነ
ሕይወት ግን የማይታይበት ጉዳይ ነው። በፍቅር ኑሩ። ተዘጋጅታችሁ መኖር ከፈለጋችሁ በፍቅር ኑሩ። መልካምነት ከእናንተ በመልካምነት ሕይወት ኑሩ። መዘጋጀት ከፈለጋችሁ መልካሙን ነገር ምረጭ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 15 እና 14 አካባቢ ሄዳችሁ ስታነቡ ከ14 እስከ 16 ስታነቡ እንዲህ የሚል ቃል አለ። ብርሃናችሁ በሰው ዘንድ የበራ ይሁን አለና እናንተ የዓለም ብርሃን ናችሁ አለና እንዲህ አለ። እንዲህ የሚል ቃል ይናገራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁ እንዲያከብሩ በሰው ሁሉ መልካም ስራ ስሩ አላቸው። ብዙ ሰዎች መልካም ስራ ከገነት ለመግባት አንሰራም፣ መልካም ስራ ገነት አያስገባ፣ መልካም ስራ ምናምን እያሉ ከእግዚአብሔር ጋር ይጣላሉ። ላነቃችሁ ወዳለሁ፣ በጣም ላነቃችሁ ወዳለሁ። መልካም ስራችሁ በጎደለ ቁጥር ከእግዚአብሔር ዓለም ወደ ኋላ ትጎተታላችሁ። መዘጋጀታችሁ የሚገለጠው በመልካም ስራችሁ ነው። መልካም ስራ ምንም አይነት ቦታ የለውም ብሎ ያስተማሯችሁ ሰዎች እናንተን ዋሽቷችኋል። መልካም ስራ እጅግ በጣም አስፈላጊ ነው። መልካም ስራ እጅግ በጣም አስፈላጊ ነው። መልካም ስራ ባለመስራታቸው የተነሳ ከዘላለም ሕይወት የሚጠፉ ሰዎች አሉ። መልካም ስራ ባለማድረጋቸው የተነሳ እግዚአብሔር የሚቆጣባቸው ሰዎች አሉ። እንደምታውቁት መጽሐፍ ቅዱስ ላይ ስለ መልካሙ ስራ እጅጉ በጣም የሚወራ ጥቅሶች ቢኖሩም እችኛውን ፖይንት ልንገራችሁ፣ እችኛውን ላውራላችሁ። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምራችሁ ስታነቡ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብ ሁሉ በፊቱ ይሰበሰባል። እረኛውም በጎችን ከፍየሎች እንደሚለይ እርስ በራሳቸው ይለያቸዋል። እረኛው በጎችንና ፍየሎችን እንደሚለይ እርስ በራሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን ደግሞ በግራው ያስቀምጣቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ዓለም ከተፈጠረ በፊት ከመፈጠሩ ጀምሮ የተዘጋጀላችሁ መልካም ሕይወት አለ፣ መንግሥት አለ፣ እሱን ውረሱ አላቸው። ከዛ በኋላ ለምንድን ነው እናንተ የምትወርሱት የሚለውን ሲናገር እንዲህ አላቸው፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታርሼ ወደ እናንተ መጥቻለሁ፣ ታስሬ ጠይቃችሁኛል እያለ ታስሬ ወደ እናንተ መጥቻለሁ። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላነ? ተጠምተ አይተ መቼ አጠጣነ? ታርዘ አይተን መቼ አለበስን? ብሎ ጠይቁታል። ኢየሱስም ጌታቸው መልሶ እንዲህ ይላቸዋል፣ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞች ለአንዱስ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ነው። በፍቅር መመላለስ እጅግ በጣም አስፈላጊ ነው። እግዚአብሔር ሰውን ለመርዳት መንቀሳቀስ እጅግ በጣም አስፈላጊ ነው። መልካሙን ለመስራት መንቀሳቀስ እጅግ በጣም አስፈላጊ ነው። ይህንን እያልኩ አይደለም ያለ ኢየሱስ ክርስቶስ ሰውን መርዳት ወደ ዘላለም ሕይወት ያስገባል እያልኩ አይደለም። ኢየሱስን ይዞ ግን ሰውን አለመርዳት ከዘላለም ሕይወት ያስወጣል እያልኳችሁ ነው። ኢየሱስን ሳይዞ ሰውን መርዳት ገነት አያስገባም። ኢየሱስን ይዞ ግን ሰውን አለመርዳት ከገነት ያስወጣናል። ስለዚህ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ዘንድ የበራ ይሁን። ቅድም ያነበብኩላችሁ ቦታ ሉቃስ ላይ ብርሃናችሁ የበራ ይሁን። ብርሃን ማለት መልካም ስራ ማለት ነው። ብርሃን ማለት ፍቅር ማለት ነው። ብርሃን ማለት አንዱ ለሌላው ማበላት ማለት ነው። ብርሃናችሁ በሰው ዘንድ የበራ ይሁን። በግራ ያሉትን መልሶ ጌታችን ሆይ እናንተ ደግሞ
እንዲህ ይላቸዋል። ላንብብላችሁ። በግራ ያሉትን መልሶ እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ አላቸው። ወደ ዘላለም እሳት ሰደዳቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ብሎ አናገራቸው። እነዚህ በጌታ ያመኑ ሰዎች ናቸው። መልሰው እንዲህ አሉት፣ ጌታ ሆይ መቼ ተርበ መጥተ፣ መቼ ታርዘ መጥተ፣ መቼ ተጠምተ መጥተ እኛ ያላበላነ ብሎ ጠየቁት። ጌታም ሲመልስ እንዲህ አለ፣ ለነዛ እንዳለ ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው። ስለዚህ ስላላደረጋችሁ ይሄ ይገባችኋል። እግዚአብሔር የሚፈልገው በመልካም ሕይወት ለሰው በመራራት በፍቅር እንድትጠብቁት ነው፣ እንድትዘጋጁ ነው። አያችሁ መጽሐፍ ላይ እንደሚናገረው ራእይ ሄዳችሁ ስታነቡ የቀድሞውን ፍቅር ትተሃልና፣ የቀድሞውን ፍቅርን ረስተሃልና እንግዲህ ከወዴት እንደወደክ አስብ፣ ባይሆን እመጣብሃለሁ መቅረዝንም ወስድብሃለሁ ይላልና። ፍቅራችሁ ሊቀሰቅስ አይገባም። ብዙ ሰዎች ፍቅራቸው ቀዝቅዘዋል። የብዙ ሰዎች ፍቅር ቀዝቅዘዋል። የብዙ ሰዎች አንደርስታንዲንግ ቀዝቅዘዋል። በጸጋ ብቻ በእምነት ብቻ በሚል አመለካከት ውስጥ ፍቅራቸው ቀዝቅዘዋል። እምነት ስራ ከሌለው፣ እምነት እንቅስቃሴ ከሌለው፣ እምነት ብዬ እኔ አምናለሁ ብዬ ወንድሜን ማልወድ ከሆነ፣ አምናለሁ ብዬ ለወንድሜ ያለኝን ነገር ሼር ማላረግ ከሆነ፣ ፍቅርን ማላካፍለው ከሆነ የቱ ጋር ነው እምነት? ስለዚህ መጽሐፉን በሚገባ ተረዱ። ያለ ኢየሱስ በጎ ስራ ወደ ገሃነም ነው። ኢየሱስን ይዞ በጎ አለማድረግም ወደ ገሃነም ነው። ኢየሱስን ይዞ በጎ አለመሆን አይቻልም። ኢየሱስን ይዞ አለማፍቀር አይቻልም። ኢየሱስን ይዞ አለማካፈል አይቻልም። ኢየሱስን ይዞ አለማካፈል አለመውደድ አይቻልም። ስለዚህ 100% ልነግራችሁ የምወደው ነገር የምፈልገው ነገር ይህንን በፍቅር ማብራታችሁ የበራ ይሁን። ከማብራቱ ትርጉሙ ይሄኛው ስለሆነ ፍቅር የት አለ? መጽሐፍ እንዳለው የብዙ ሰዎች ፍቅር ትቀዘቅዛለች እንዳለው አሁን የብዙ ክርስቲያኖች ፍቅር ቀዝቅዟል። የጌታን ስራ ለመስራት የሚንቀሳቀስ የለም። ለጌታ ቤት ስራ አይዞ በርታ የሚል የለም። ድሃውን የሚያበላ የለም። ከኛ እኮ የሆኑ ሰዎች ይበልጡናል ለድሃው ለመስጠት። ከኛ እኮ የሆኑ ሰዎች ክሬዲቱን ሊሰጣቸው ይገባል መልካም ለመሆን፣ ግን ምንም ዋጋ የላቸው። ግን ዋጋ ያለን እኛ ከመልካም ህይወት፣ ከመልካም ስራ፣ ከፍቅር ከተጠበቀን ማን መልካሙን ሊያደርግ ይችላል? ማን ሊድን ይችላል? ስለዚህ ነው ለማጠቃለል እንዲላችኋለሁ፣ ለመትረፍ ከፈለጋችሁ የዘላለም ህይወት የምትጠሙ ሰዎች ከሆናችሁ፣ እውነት ጌታን የምትወዱ ሰዎች ከሆናችሁ፣ እውነት ጌታን የምታፈቅሩ ለጌታ ክብር ያላችሁ ሰዎች ከሆናችሁ ይህ ሁለቱ ነገር ይኖራችሁ። የመጀመሪያው ተዘጋጅታችሁ ኑሩ። ሁለተኛው በብርሃን ተመላለሱ። የመጀመሪያው ወገባችሁን ታጠቁ፣ ሁለተኛው በብርሃን ተመላለሱ። ወገባችሁን መታጠቅ ማለት ጌታን መፍራት ማለት ነው። ወገባችሁን መታጠቅ ማለት የጌታን ፍቃድ ማወቅ ማለት ነው። ወገባችሁን መታጠቅ ማለት እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር ማለት ነው። ወገባችሁን መታጠቅ ማለት በየትኛውም ቦታ እግዚአብሔር ያየኛል ማለት ነው። ማብራታችሁ የበራ ይሁን ማለት ደግሞ በመልካም ስራችሁ መገለጥ ማለት ነው። በመልካም ስራችሁ ተገለጡ። በመልካም ስራችሁ ራሳችሁን አሳዩ። እግዚአብሔር ከናንተ ይህንን ይፈልጋልና። ኤፌሶን ላይ ሲናገር እንዲህ አለ፣ መልካሙን ዓለም ሳትፈጠር መጀመሪያ የነበረውን ስራ በክርስቶስ እንድንሰራ አስቦ ወለደን ፈጠረን የሚል ቃል አለ ኤፌሶን ምዕራፍ 2 ላይ። እግዚአብሔር የሚፈልገው ይህንን ስለሆነ ምዕራፍ 2 ከቁጥር 10 አካባቢ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚል ቃል አለ።
እግዚአብሔር አስቀድሞ ያዘጋጀው መልካምነት አለ። የእግዚአብሔር ባህሪ ነው። ይሄ የእግዚአብሔር ባህሪ ተካፋዮች እንደሆነን የሚታወቀው በምናደርገው በመልካም ስራ ስለሆነ ጌታ ኢየሱስ ክርስቶስ ይባርካችሁ። ስለዚህ መነቃቃት አለባችሁ፣ መነሳት አለባችሁ። አያችሁ፣ ተዘጋጅታችሁ ነው በእነዚህ ሁለቱ ነገሮች። ያኔ መንግሥተ ሰማያት የእናንተ ናትና። ክብር ለጌታ ለኢየሱስ ክርስቶስ ሲሆን እንጸልይና የዛሬውን ሐሳብ እንጨርስ። የታመማችሁ ከኔ ጋር አብራችሁ ጸልዩ። ችግር ያለባችሁ ብዙ ነገሮች እያጨናነቃችሁ ያላችሁ ሰዎች ካላችሁ ከኔ ጋር አብራችሁ እንድጸልዩ ላበረታታችሁ እወዳለሁ። እንጸልይ። እግዚአብሔር አምላክ በሽታን፣ እግዚአብሔር አምላክ ጭንቀትን፣ እግዚአብሔር አምላክ ግራ መጋባትን ከናንተ እንደሚያስነሳው አምናለሁና እንጸልይ። እግዚአብሔር አባትና አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ስለ ባረክልን ደቂቃ እናመሰግናለን። ከኛ ጋር ስለሆንክ ስም ይባረክ። አባ በኢየሱስ ክርስቶስ ስም አሁን እጸልያለሁ በወንድሞቼ ላይ በእህቶቼ ላይ ያለ የትኛውም የጨለማ ኃይል ስራ የተመታ ይሁን። በሽታ ከሰውነታቸው ላይ የተነሳ ይሁን። የሟርት የድግምት ስራ እግዚአብሔር በኢየሱስ ክርስቶስም ሳያውቁ የነኩት የጨለማ ደጅ በጌታ በኢየሱስ ክርስቶስ ስም በዛ የተነሳ ወደ ህይወታቸው የመጣ የትኛውም አለመከናወን፣ አለመሳካት ከህይወታቸው የተነሳ ይሁን። አባ በኢየሱስ ክርስቶስም የተነሳ ይሁን። የአንተ እጅ ከእነሱ ጋር ይሁን። አባ ሰላም ይክበባቸው፣ ጤንነት ይክበባቸው፣ ደስታ ይክበባቸው። እግዚአብሔር አባትና አምላክ ሆይ ከአንተ ዘንድ የሆነ መልካም መንፈስ ያገኛቸው። ክብር ሁሉ ለአንተ ይሁን። እናመሰግናለን በናዝሬቱ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። የሆነላችሁን ደውላችሁ ነገሩን እጠብቃለሁ። ተባረኩ። ሌሎቻችሁ ደግሞ ባለን ማገልገል ማገዝ እንፈልጋለን የምትሉ ስልክ ቁጥሬም አለ፣ አካውንት ነምበር ያለ፣ አግዙን። ወንጌል ይቀጥላል። እኛ ግን የልጁን መልክ እየመሰለን እንለወጣለን። ክብር ለጌታ ለኢየሱስ ሲሆን ወዳችኋለሁ። መልካም ጊዜ